በቃ እኔ ተዘጋጅቼ ጨርሻለሁ። ቤተሰቦች ምን ያውቁ መሰለሽ ሚስቴን ልጄ እንደምናል ቤቱን እሸጠዋለሁ። ነገር ግን ቤቱን የሚሸጠው ያ የምታየውን ሴጣን በድጋሚ ስታዩ። አሁን ገባኝ። በዚህ ቢዚ ሆኜ ሽምግልናውን የምተወው መስሎ ነበር። ብታገኛት እንኳን አክስት ተብዬዋ በጣም ክፉ ናት። አባዬ ይሄ ጥበብ ሳይሆን ጠመንጃ ነው የሚያስፈልገው። በሉ ደህና ሁኑ። ቆይ አንተ ልጅ ምን ላድርግ? ምን ይሻልሃል? ውጭ ወጥተን እናውራ። ምንድን ነው ወጥተን የምናወራው? ቶሎ ብትተኝ ይሻላል። ምክንያቱም ማስቆም መስማት ነው። እኔ ፈሪ መስላለሁ። ለማንኛውም ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንደት ናችሁ? ደግዬ ናችሁ ወይ? ሰላም ሰላም ብያለሁ። እንግዲህ ግባ ግባ ብላችሁ ላይክና ሰብስክራይብ እያደረጋችሁ ይሄንን ቻናል ከፍ ብታደርጉት በጣም ደስ ይለኛል ማለት ነውና ስለዚህ ዛሬ ደግሞ ይላችሁ የመጣሁት ቱቱና አባቷ በጣም አብረው እየተሟገቱ ነው። ቱቱና አባቷ አብረው የሚሟገቱት በስተ መጨረሻም ብትሟገችም ከኔ ጋራ ባትሟገችም እኔው የምፈልገውና እኔው የምልሽን ባል ነው አግብተሽ ቁጭ የምትይው ብሎ ሲያነጋግራት ነበረ። አባዬ እንዴት ነው አንተ ያልከው ነገር የሚሆነው? ምን ፈልገህ ነው? እንድንጣላ በድጋሜ ፈልገህ ነው ወይ? አባቴ ምንድን ነው ችግርህ? ብላ እንግዲህ ቱቱ አባቱን ስታናግር ነበረ። አርፈሽ ቁጭ በይ ካልኩሽ ደግሞ አርፈሽ ቁጭ በይ። አሁ እውነቴን ነው። እኔ ያልኩት ብቻ ነው የሚሆነው። አንተ የምትል ከሆነ ደግሞ በስተ መጨረሻ ላይም እኔ ያልኩት ነገር ብቻ ይሁን ካልክ ደግሞ እኔና አንተ መጣላታችን የማይቀር ነው ብላ እንግዲህ ተነጋግራለች ማለት ነው ከአባቷ ጋር። አባቷ ደግሞ ታዲያ አንቺ በፊት የማይፈልግሽ ሰው ጋር እየተጠጋሽ ካሁን በፊትም ችግር አጋጥሞሽ አባባ ጋር ቁጭ ብለሽ ዞር ብለሽም አላየሽኝም። አሁን እሳቸው ጋም ብትኖሪም አልደወልሽልኝም። ምንም ነገር ልረዳሽ አልሞከርሽም። ያንቺ ትልቅና ትልቁ ችግር ምንድን ነው? ለምንድን ነው እንደዚህስ ያደረግሽው ብሎ ሲጠይቃት ነበረ። ነገር ግን እሷ እንደዛ ብላ ከጠየቀችው በኋላም እንግዲህ ነገሮቹ በጣም ከባድ ሊሆኑ ይችላል። ወደ ሌላው ቪዲዮ ደግሞ ስንሄድ አባቴ እኔ ካንተ ጋራ ጭቅጭቅ አልፈልግም ብላ እሷ እንግዲህ ቱቱ ተነስታ ስትወጣ አባትዮ ብቻውን ቁጭ ብሎ ከራሱ ጋራም ሲነጋገር ነበረ። በስተ መጨረሻ ላይም እድላይትም ከቱቱ ጓደኛ ጋራ ከአዲሱ ጋራ ምን ፈልገህ ነው እኔ በምሄድበት ቦታ አንተ የምትፈልገኝ? ያንተ ችግር ምንድን ነው? ምንስ ፈልገህ ነው? ችግርስ ምንድን ነው ያንተ ችግር ብላ ስትጠይቀው ነበረ። እህትሽን እኔ አለቃትም፣ እህትሽን የማለቃበት ምክንያት ስለዚህ እንግዲህ የእሷ ምክንያት ደግሞ እኔ እሷን የማልተውበት ምክንያት አለኝ ብላ እንግዲህ ስትናገር ነበረ። እሱ ምክንያት ምንድን ነው ስል ታዲያ ነገሮቹን እናንተ ናችሁ እየፈተፈታችሁ ያላችሁት እንጂ እኔ አይደለም ብሎ መልስ ሲሰጣት ነበረ። ነገር ግን እኔ እህቴ የወደደችውን ነገር ማድረግ ትችላለች እንጂ እኔ ደግሞ የወደድኩትን ነገር ማድረግ አልችልም። ከፈለክ ደግሞ እሷኑ ነው መጠየቅ የምትችለው እንጂ እኔም በፍጹም አንዲት ነገር መጠየቅ አትችልም ብላ መልስ ስትሰጥ ነበረ። አይ ነገሮቹ እንደዛ ቢሆንም
ነገሮቹ ያንቺ እጅ እንዳለበት አሁን አታናደኝና ከፊቴ ዙር ብል ምን ፈልገህ ነው? ስለዚህ ስል አልለቅሽም። እናንተ ሁለታችሁ ሄዳችሁ ማነጋገር ትችላላችሁ። እናንተ ሁለታችሁም ካልተነጋገራችሁ ነገሮቹ ለእናንተ በጣም ከባድ ነው ብላ ስትናገር ነበረ። ነገሮቹ ለእኛ ከባድ ቢሆንም ነገሮቹ ሁሉ እግዚአብሔር እያለው ነው የሚሆነው። በእርግጥ አሁንም ደግሞ የቱቱ ጓደኛ የተባለው ከነ አባባ ጋራ እየተነጋገረ ነበረ። ሽምግልናውን ተዘጋጀ ሆይ አንተው ነህ የምታሸንፈው ከየት ወዴት ነው ብሎ አባባ ሲጠይቀው ነበረ። እኔ እንግዲህ አዎ ተዘጋጅቻለሁ፣ እኛም ሌላ ሰው አንጠብቅም አንተኑ ነው እንጂ ከሌላ ሰው ምንም የለንም ብለው እና አባባም ሲያበረታቱት ነበረ። ነገር ግን በመካከሉ ሁለቱ ወንድማማቾች ሲጣሉ ነበረ። ሁለቱ ሲጣሉ ደግሞ እናት የተባለችው በመካከሉ ስትመጣ ነበረ። እሷ ስትመጣ እኔና ወንድሜ ውጪ ወተን አብረን ስለ አንዳንድ ነገር መጫወት እንችላለን ብለው ሲናገሩ ነበረ። እነሱ እንደዛ ሲናገሩ እሺ ብሎ ያኛው ደግሞ ለባብሶ እነሱ ሁለታቸው ውጪ ተገናኝተው ሲነጋገሩ ነበረ። ከዛ እነሱ ከተነጋገሩ በኋላ ምን ፈልገህ ያስቀመኩትን ማስክ ምናምን እየተባባሉ እንግዲህ እርስ በራሳቸው እየተነጋገሩ እንዳለ ከዛ ደግሞ እድላይት የተባለችውም ውጪ ላይ ቁጭ ብላ እያጸዳች ነው፣ ቤት ውስጥ እያጸዳች ነው። ከዛ ወደ እድላይት ደግሞ እየሮጠ ሲመጣ አንተ ሰውዬ ምንድን ነው አርግ፣ አንተ ሰውዬ ምን አርግ ነው የምትለኝ? ያንተ ትልቁ ችግር ከኔ ጋራ ነው ወይ ስል አዎ ትልቁማ ችግር ከአንቺ ጋራ ነው። ነገር ግን አንቺ ካለሽበት ውስጥ ህይወት እንድትወጪና አንዳንድ ነገር እንድትተባበሪን ነው የምንፈልገው። እኛ ሌላ ነገር በፍጹም ምንም ነገር አንፈልግም። በፍጹም ምንም ነገር ማየትም መስማትም አንፈልግም ሲሉት ነበረ። ነገር ግን እነሱ እንደዛ ከተባባሉ በኋላ ነገሮቹ ለነሱ ከባድም ቢሆን ነገሮቹን እንዳለ እያበለሻሹትና ነገሮችን እንዳለ ሁሉንም ነገር ለበጎ እንደሚሆንና ሁሉም ነገር ለበጎ እንደሚያደርጉ ሁሉም ነገር ተነጋግሯል ማለት ነው። ነገሮቹም ለበጎው እስከሚሆኑ ድረስ ስለዚህ እንግዲህ ብትታገዙ ምን አለባችሁ ብሎ በእነሱ መካከል የሚናገር ሰው ጠፍቷል። አሁን እነ ቱቱና የቱቱ አባትና ከዛ የቱቱ አዲሱ ፍቅረኛ እልህ እየተገባቡ ነው። ከዚህ እልህ ውስጥም የሚለያቸውም የሚዳኛቸውም በትክክል የለም። አሁንም ከነ እድሉ ጋራ እድላይትንም ምን እንዳገባትና ምን እንደተናገረች አይታወቅምና እነሱ ደግሞ እየተነጋገሩ ነው ከእድላይት ጋራ። ስለዚህ እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የኔ ቤተሰብ ቻናል እንዴት ሰነበታችሁ? እንዴት ዋላችሁ? ሁላችሁም ያላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ የኔ ምኞት ነው ማለት ነው። ስለዚህ እንግዲህ ገባ እያላችሁ የዩቱብ ቻናልን ሰብስክራይብ እና ላይክ እያረጋችሁ የኔን ቻናል አበረታቱኝ ማለት ነው። እንግዲህ ውድ ተመልካቾቼ እንግዲህ የዛሬ ቪዲዮ ይሄን ይመስላል። እናንተም እንግዲህ በዚህ ቻናል ላይ መታችሁ ላይክ እንድታረጉና ሁላችሁም ለሰው ተደራሽ ቢኖር የኔ ቻናል እዚህ አደጋ ላይ አይኖርም ነበረ። ሼር አያደርግም ዩቱብ። እኔም ደህና ቪዲዮ ለማማረጥ እሯሯጣለሁ የሰውም ቢሆን።
ስለዚህ አልነሳ እስካለኝ ድረስ እስቲ ከኔ የተሻላችሁ ጋር ሲደርስ ከኔ የተሻላችሁ ልጆች ከፍ ያደረገላችሁ ካላችሁ ከተመቻችሁ እስቲ ሼር ብታረጉና ከፍ ብታረጉት በጣም ደስ ይለኛል። አብረን ብናድግ ደስ እንዲለኝ ፈልጌ ነው። ሌሎቹ ደግሞ እንግዲህ እነሱ ሚስትና ባል ይሁን እኔ እዚህ ጋር ምንም ነገር የገባኝ ነገር የለም። የአባባን በቅርብ ነው የጀመርኩት። 3 ቪዲዮ ነው 4 ቪዲዮ የአባባ ባለቤት ትሁን እንግዲህ ጎረቤት ትሁን እህቱቱ ድራማ ነውና ምንም ነገር የማቀው ነገር እስከሌለ ድረስ እንግዲህ ውድ ተመልካቾቼ ይሄን ይመስለኛል። ሁሉም ነገር እንግዲህ ለበጎ ነው። ተመስገንም እንግዲህ በጣም ቆንጆ ሆኗል። በመልክም በጸባይም እንግዲህ አሁን ቱቱን እየሳባትና ቱቱ ደግሞ ቅን ለማለቷን እየጀመረች ነው መሰለኝ። እንግዲህ ውድ ተመልካች ሁለቱ ደግሞ በምን እንደተደባበሩ አንተ አታገባትም እያሉ ነው። በምን እንደተደባበሩና በምን እንደተጣሉ እንግዲህ እነሱ ናቸው የሚያውቁት ማለት ነው። ችግራቸው ምን እንደሆነ የእነሱ ችግር ምን እንደሆነ አብረን እንተባበራለን ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ ነገሮቹ በጣም እየከባበዱና በጣም እየተሸገሩ እስከሆኑ ድረስ ሁሉም ነገር ለበጎ እስከሆነ ድረስ እንግዲህ ድራማም ቢሆን እኛ ደግሞ ከነሱ ስር እንድንማርና አንዳንድ ነገሮችን እንድናስተካክል ይመስለኛል እንጂ ይሄ ከህይወታቸው እንትን ላይ ነው እያስተማሩ ያሉት። ሁሉም ነገር ለበጎ ነው ብዬ ነው የማስበው። ሁሉም ነገር ለበጎ ነው። ሁሉም ነገር ለኸይር ነው። ስለዚህ እንግዲህ ምንም ነገር የሚያስፈልግ ነገር ያለ አይመስለኝም። እስካሁን ድረስ በጣም ቆንጆ ትምህርት ቱትም ዛሬም ያለች አይመስለኝም። ቱት ደግሞ በጣም ትተውናለች። ቱት በመካከላቸው ዛሬ አለች፣ ያችኛዋ የለችም። ስሟ ማን ነው ያችኛዋ? አሁን የቱቱ አባት ስልክ እያወራ ነው። የቱቱ አባት እንግዲህ ስልክ የት እንደሚያወራ አብረን እንግዲህ የምንሰማው ነገር የለም። ድምፁ በሳይለንት እስከሆነ ድረስ ሁላችንም እንግዲህ ገባ እያልን ላይክ ብናደርግ አዲያውም በጣም በጥሩ ሁኔታ ሊመጣ ይችላል። ያለበለዚያ ደግሞ በፍጹም አዲያችንም ሊስተካከል አይችልም። በባለፈው ማክስ አግኝቼ ነበረ። ስለዚህ ማክሱን እዛው ትችል የወጣሁት እንደፈለክ መሆን ትችላለህ።